ይፈጥሻል ሲሉኝ ብዙም ያልደነቀኝ ወያላነሽ ሲሉኝ ብዙም ያልገረመኝ ያሉትንስ ቢሉኝ እኔ ምን ቸገረኝ አርስዬ በቀሉን ተበቅሎ አሳየኝ አውጣው እስከሌሊት ድረስ ማለት ቁጭ አርገን እንዲ ኦዲጋርድ ምን ነው ስትሰራ የነበረው ኦዲጋርድ ምን ነው ስትሰራ የነበረው ጄሱስ ገና ከመግባቱ የኔ አባት ገና ኖወርድስ ለአርሰናል ለዛሬው አርሰናል ኖወርድስ ገና እንቅልፋችሁን አሳጥተናችሁ ማለት ነው ገና እንቅልፋችሁን አሳጥተናችሁ ዋንጫ እንበላለን ገና እኛ እንደናንተ ሲጀመር ፈርስት ሃፍ ኤፍሲ ምናምን አይደለንም ይሄን እንድታውቁ ፈልጋለሁ ሲቀጥል ደረጃ አንዱን ጎልም ዋትኪንስ እንዲያገባ ይፈቀርንለት ዛሬ በርዝዴው ነው ምናምን በሚል እንደሆነ እንድታውቁልን እንፈልጋለን ተኙ በቀል ማለት ይሄ ነው ከኔ አርሰናል ተማር ከኔ ቡድን ተማረ መበቀል ማለት ምን እንደሆነ ይወል አስገብቼ እኔ ለበለብኩል ምድረ ቋጣሪ በሙላ ተሰብስበ አፈን ከፍተ ከዋንጫው አርሰናል ሊያርቅልኝ ይሄ ቡድን ተዘጋጅቷል ብለ አፈፍ ብለ ስትቀመጥ ወሽመጥህን ቆረጥኩል አይደል እንዴ ነው ወሽመጥ የሚበጠስ ቡድን ያለኝ ወሽመጥን ነው ዛሬ እንዴ በጠስ ያረኩል አዳሚ ስማትልም ወይ ሳታውቀኝ አታውቀኝም ሳታውቁ ሰው አትናቁ ይሄ ቡድንን አታውቀውም ቪላል ከኔ ጋር ለዋንጫ ሊፎካከር አይችልም ከኔ ጋር እየተፎካከረኝ ያለው ጉዳት ነው ከኔ ቡድን ጋር እየተፎካከረ ያለው እንጂ ሲቲ የምትለው ቡድን ራሱ ከኔ ቲም ጋር ሊወዳደር አይችልም እናቱ ወለደችው ቡድን ፕሪሚየር ሊጉ ላይ ከኔ ቡድን ጋር ሊወዳደር አይችልም እሺ ዝም ትላለህ ምድረ ቋጣሪ እስቲያው ምን እንደምታወሩ ሰማለሁ ዝም አትልም ትላለህ አፈን አዘጋለሁ ምለሳሉ ሼር ኮፒ ሊንክ አድርግና አዳርስልኝ ለምድረ ወያላ ቋጣሪ በሙሉ ጀማው ቫይራል ወጥቶ እንዳገኘኝ ቪዲዮ ነገር ያለው ካሞን ጋነርስ ካሞን ቢላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች አጋየናታ አባቴ አራት አንዱ ራሱ የገባው ጋብሪኤል ኮታ በኋላ ነው ዳቪድ ራያ ለክሊን ሺት ያለህ ጥማት ምን አይነት ጎል ያዳንከው አራት አጋየናት ኮማን አዳሜዝኛ ጋር ተቋጥራለሽ ነገርኳችሁ ከጌሙ በፊት ምን አለ በለኝ አሳምነን 5 points clear ይላል ምን ልበል ውሽ እንዴት የሚያረካ ቪክቶሪ ነበረ ትሮሳርድና ጋብሪኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት እኛ ምን አገባን እስካሸነፍን ድረስ ጊዮከሬዝ ምናምን ብላችሁ ሙሉ እንዳትይዙ በራሱ ብር ነው የመጣው እንደፈለገ ይጮት በራሱ ብር ነው የመጣው እኛ 3 ነጥብ ነው የሚያሳስበው ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ አንድ ቅሬታ ብቻ ነው ያለው እንዴት አባታችን ነው ኦንጎል ያላገባ ነው ኦንጎል ማግባት ነበረብን እኮ የት ሄደ ኦንጎሉ አርቴታ እና ኤዜ ለምን አልገባም አስራል ደጋሚ እኮ ችግር አጣም ገባ አይደል 4-1 አሸነፈ ራሱ አንድ ጎል ለምን ገባብን ኤዜ ለምን አልተጫወተም ኦንጎል ለምን አላገባንም ይሄ ሁሉ ያቃጥላል እዛ ቤት አቻ ያኮራቸዋል በእርግጠኝነት ቆይ እነሱን እንውጋቸው እስቲ ካሞን ዩ ጋመርስ የአርሰናል ደጋፊዎች እኔ እስካሁን ድረስ ያወቅኩት አንዳንድ የአርሰናል ደጋፊ የተከተለኝ የሆነ ያህል የአርሰናል ደጋፊ ሊያምን ያልቻለው ጠላት በሙሉ ያላመነው አንድ ሀቅ ልድገምልህ አርሰናል ዘንድሮ ዋንጫ ይበላል ሳይሆን ስንት ዋንጫ ይበላል ብለህ ጠይቅ ማን ሲቲ ጋር ኳቻ ወጣ ማን ሲቲ ተጫውቶ ማያውቀውን ጨዋታ አንድ ጎል አገኘና ሰገጠ ያን ያህል ነው ውጤቱን የፈለገው ኢቲሃድ ላይ እንገናኛለን የቸልሲ ጨዋታ በቃ ኖርማል ነው ያጋጥማል ይሄን ነው የሚያነሱት ግን ሪያሊቲው ግን ዌስትሃም ኒውካስል ቪላ ማሸነፍ አይደለም በሰፊ ልዩነት አሳምኖ ያሸንፋል ቡድንን ማውቄ ነው እና ደግሞ ይሄንን ስል ደግሞ ራይስ ይኖራል በየገምቼ ራይስ ሳይኖር ነው ይሄን ያደረገው ተረዳኛለህ ማን ሲቲ እንዳለ ተስፋ አርገሽ ቪላ ይለጥፍልናል ብለሽ ተስፋ አርገሻ ሰንደርላንድን ካሸነፍሽ እናቴን ነው ምልሽ ምርጥ ሚዜ ይወጣሻል ስለማይቀር ሚዜነትሽ ጋብሪኤል እና ሳሊባ ለውጡን አየኸው ወይ ዚሮ ሾት ኦን ታርጌት ነበርኮ ጋብሪኤል እስኪወጣ ድረስ ዚሮ ሾት ኦን ታርጌት አባቴ ጋብሪኤል ጄሱስ ዮከሬዝን በቃ አስከፋው ምንም ማድረግ አይችልም ሃቨርትስን ልታስከፋው ይችላል ግን ሃቨርትስ ደግሞ መጥቶ ደግሞ ሌላ ሌቭል ስቴፕ አፕ ሊያደርግብህ ይችላል ምን አይነት አርሰናል ላይ ያየነው ትሮሳርድ እንዴት ነው የምትችለው
ኦዲጋርድ ምርጥ ከሆነ ዓለም ላይ ማንም ቡድን ማንም ይጎዳ ማንም ቡድን አይችለንም ነገርኳችሁ ይበታተነዋል እኮ ነው ማለት ለዙቢሜንዲ እኮ ሰጠው እንዴት አባቱ ነው የሚያረካው ያርሰናል ደጋፊዎች ስንት ቪዲዮ ለስራን ይጨነቀ we are the gunners 5 points clear ጃንዋሪ መጨረሻ ላይ 10 points clear ተጠብቁ ዱቄት ያንስ ቪላ ምን ተባብለን ነበር አቀበልሽልሽ አይደል ጠማማ የሆነ ሌሊት ፎቃ አቃው እያሉች እንዴት እንዳስጠላችሁኝ ገብርኤልን ምን አለ ቪላ እንኳን እንደው የሆነ ነገር ፈጥራ እንደው ሮ ምን አይነት ጉር ነው ደግሞ ምን አይነት ጉር ነው በቀል በእግሯ ተራመደች ኤሚሬትስ ላይ እንዲ ብላ እንዲ ተነቀረለት እንዲ ነው የገባለት ሮ ሞተሩን ሳይዝ ራይዝን ሳይዝ 4 ነገርኳችሁ እኮ ምንም አይነት ነገር መቆቆም ይችላል አርሰናል ምንም አይነት ሮጂሱስ ትሮዛርድ ምን አይነት ጎልነየ ነው እንዴ አርሰናል ብቻ እኮ ነው የዓለማችን ብቸኛው ቲም አጥቂውን ዲፌንስ አድርጎ የሚጮታል አጥቂውን ዲፌንስ አድርጎ ጋብሪኤል ቢግ ጋቢ ነገርኳችሁ እኮ ነው ጀሞ ነገርኳችሁ ጊዜው ያርሰናል ነው ጀሞ ጊዜው ያርሰናል ነው እንዲ ነው ተቀርለት እንዲ ልጥልጥ በቀል ማለት ይከለ አለቀ በቀል ማለት ይሄ ነው አለቀ ጀሞ አራት አገባሽ ይሄ ጨዋታ ወያላ እንደምታሸንፉ ያስታውቅ ነበር እኔ ከጨዋታ በፊት ራሱ ዲክላን ራይስም ሳይኖር አርሰናል የሚያሸንፍ ይመስለኛል በየ ነበር ማለት አስቶን ቪላ ኡናይ ኤምሪ ድረስ ይዟቸው በመምጣቱ በጣም ሊመሰገን ይገባል ግን ይሄ ቦታ ይገባቸዋል ብዬ አላስብም አንደኛ 11 ጨዋታ አብዛኛው የሆነ አንዳንድ ጨዋታ በበለው ነው እንጂ ያሸነፉት የምር ዲዘርቭ ያደርጋሉ ብዬ አላስብም ፕላስ የስኳድ ዴፕዝ ያን ያክል የላቸውምና በጣም በተደጋጋሚ ጨዋታ የተዳከሙ ነበሩ ያለፉትን ጨዋታዎች ራሱ ካየን በጣም ዝለው ነበር ወሳኝ ተጫዋቾቻቸውን እነ ካማራና ካሽንም ማተው ነበር ብቻ ጨዋታው ያስታውቅ ነበር አሁን አርሰናል ገረሰሳቸው ከዚህ በኋላ ዝም ብላችሁ ተመልከቱ አቋማቸው እየወረደ ነው የሚመጣው ይሄን ቦታ ዲዘርቭ ያደርጋሉ ብዬ አላስብም የአርሰናልን ጥንካሬ ግን እንዳለ ነው በደንብ ካለፉት አመታት ስተቱ በጣም ተምሮ ይመጣ ነበር ፈርስት ሃፍ ትንሽ ያስፈራ ነበር ገግሞ ነበር ቪላዎች ሰከንድ ሃፍ ግን በቃ ቢግ ጋቢ እንደመጣ በቴስታ የአስቶን ቪላዎችን ዲፌንስን ጭምር ነው በቃ ሄዲንግ የሰበረው ተጎርቶ ድግ ይወጣል ያሳዝናል ቀጣይ ራይስና ጋቢ የማይገቡ ከሆነ ከባድ ነው ማለት ነው የዲክላን ራይስን አለመኖር ግን በደንብ በቃ መጠቀም ነበርባቸው አስቶን ቪላ አብሶ በካውንተር ፈርስት ሃፍ እነ ሜሪኖን እንደ መንገድ ነው ሲያልፏቸው የነበረው ሪከቨር የሚያደርግ ተጫዋች አልነበረም ከአርሰናል ቤት በጣም የራይስ ሚና ምን ያክል ትልቅ እንደነበር ዛሬ ያሳይቷል ሌላው ግን ያየሁት በጣም ትሮዛርድ አሪፍ አቋም ላይ በመሆኑ እንጂ የአርሰናል የቀኝ መስመር ላለፉት አመታት ላይ የአርሰናል የቀኝ መስመር በጣም ጠንካራ መስመር ነበር እና ከራይት ባክ ጀምሮ ቤን ዋይትም ይያለ ቲምበርም ከዛ በኋላ አማካይ ላይ ኦዴጋርድ በጣም ጥሩ ነበር ሳካ የቡድኑ በቃ ምሰሶ ነበርና ቀኝ መስመሩ በጣም ጥሩ ነበር አሁን ግን ትንሽ ቲምበር ነው እየተንቀሳቀሰ ያለው ኦዴጋርድ የድሮ አቋሙ የለም ሳካ በጣም ጠፍቶበታል ጎል ብቻ ሳይሆን ጭራሽ አስፈሪ አይደለም ኳስም ሲይዝ ጭራሽ ጊዮኬሬስ ተጨምሮበት በጣም ቀኝ መስመሩ ተዳግሟል ያንን ግን ትሮዛርድ ክሷል ብዬ አስባለሁ ኳስ ሲይዝ ኢቭን ከሳካ በላይ አሁን ትሮዛርድ ነው የሚያስፈራው ማለት ነው ሌላው የነገርኳችሁ ጊዮኬሬስ ቤንች የሞኛው ሰዓት ደርሷል አሁንም ቢሆን በቃ የፈጠነ ጄሱስንም ሆነ ካቨርትን ቋሚ አድርጎ ማስጀመር አለበት የሚገርም ጎል ነው ጄሱስ ያገባው ማለት ነው ለማንኛውም ያበረ ጨዋታ ነበር ሁለቱንም በጎሪጥ ነው ያየው የነበረው ሐሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ ሪፖስት ሼር እንዳይረሳ ይሜ የበቀል ስሙ ዛሬ ተቀየረ የማድሪዱ ጊዜ ዳግም ተዘከረ ሪቬንጅ ባርሰናል ይሄው ተሰየመ በልልኝ አንተ ምን ብያችሁ ነበር በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ ለምንድነው ማታምኑኝ በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ የኔ ክለብ ይሄ ነው እሺ የኔ ክለብ ይሄ ነው ይቆያል እንጂ በቀሉን ሳይመልስ አይተኛም አንበሳ ክለብ እንደዚህ ነው አንበሳ ክለብ እንደዚህ ነው ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው ማንነቱን ሊያሳይ ወይኔ በኢየሱስ ገነርስ እንችላለን
እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒዮ በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው ነው የምናወራበት። ኮንግራ ገነርስ። ይሄ ነው ሪቬንጅ፣ ማይ ሪቬንጅ። በቀልን እኛ እንበቀላት፣ ቢስሚላህ በቀልን እንበቀላት። ቅጥቅጥ አድርገን እንዳይረሱት ባስታወሱን ቁጥር እንባቸው እንዲመጣ አድርገን ቅጥቅጥ አድርገን የቀጣናቸው። ሰከንዳፉን ፈርስት ሃፉን ዝም ብለን አጫወትናቸውና ማለት ነው። ሰከንዳፉን ይውላችሁ አርሰናል ቤት ውስጥ ጋብሪኤል ማጋሌሽ ስላለ ምስጋና ማቅረብ አለብን። የሆነበት ሄደን ምስጋና ማቅረብ አለብን። ማጋሌሽ ስላለ እንዴት ነው የተረጋጋው የተከላካይ ክፍላችን። ዙቢሜንዲ መጥቶላታል። ኦዴጋርድ ለብቻው ቪዲዮ ተሰርቶላታል። ጄሱስ አግብታለች። ትሮሳርድ ነች። ቢስሚላ ትንሽ ችግሩ አርቴታ ቀያሪ ላይ ዛሬም ዘገየ። ሜሪኖን ቀድመው ነበር መቀየር የነበረብህ፣ ግን ችለናል፣ አሸንፈናል። እንኳን ደስ አላችሁ። ሁላችሁም ፎሎ እያደረጋችሁ የአርሰናል ቤተሰቦች ደስ ብሎኛል። ሁላችሁም ፎሎ እያደረጋችሁ